አሁን ያለንበት ጊዜ ምንም ያህል ፈታኝ ቢሆንም ለነገ የተሻለ ህይወት ለመኖር ዛሬ ዋጋ መክፈል ግድ ይላል። ይህንን ዕውቀት በጥልቀት እንድንመረምርና ለእድገት በአንድነት ወደፊት እንጓዝ። እስኪ ቪዲዮውን በአንድነት እንቀጥል። የዛሬው እውነታ የነገ ህልም ነው። ጓደኞቼ ዛሬ በህይወታችን ውስጥ ብዙ ፈተናዎች ሊኖሩ ይችላሉ። የገንዘብ ችግር፣ የጤና መታወክ፣ የሥራ ጫና፣ የፍቅር ግንኙነት ውስጥ አለመግባባት ወይም ደግሞ በርካታ ምክንያቶች ሊኖሩ ይችላሉ። እነዚህ ችግሮች ተስፋ እንድንቆርጥ እና በዛሬው መከራ እንድናዝን ሊያደርጉን ይችላሉ። ነገር ግን አንድ ነገር በፍጹም መርሳት የለብንም። ዛሬ የምንዘራውን ነገ እናጭደዋለን፣ ፍሬውን እንቀምሳለን። አሁን በችግር ውስጥ ሆነን ስለ ነገ ብሩህ ቀን ማሰብ ከባድ ሊሆን ይችላል። ሐሳባችን ሁሉ ያተኮረው አሁን ባለው ህመምና ጭንቀት ላይ ሊሆን ይችላል። ነገር ግን እያንዳንዶቻችን በልባችን ውስጥ አንድ ህልም አለን። የተሻለ ህይወት፣ የተሳካ ሥራ፣ ደስተኛ ቤተሰብ፣ ሰላማዊ አእምሮ። እነዚህ ሁሉ የእኛ ሊሆኑ የሚችሉ ነገሮች ናቸው። ግን ይህንን ህልም እውን ለማድረግ ዛሬ እርምጃ መውሰድ አለብን። አንዳንድ ሰዎች ነገ የተሻለ ቀን ይመጣል ብለው ተስፋ ያደርጋሉ። ሌሎች ደግሞ ይሄ ነው ህይወቴ መቼም አይቀየርም ብለው በጭንቀት ውስጥ ሊኖሩ ይችላሉ። ነገር ግን እውነታው ይህ አይደለም። ነገ የተሻለ እንዲሆን ከፈለክ ዛሬ ዋጋ መክፈል አለብን። ይህን ዋጋ ጊዜያችንን፣ ጉልበታችንን፣ ትጋታችንን አልፎ ተርፎ አሁን ምኞታችንን መስዋዕት ማድረግ ሊጠበቅብን ይችላል። ዋጋ መክፈል ለምን እንዳለብን ልንገርህ። ምክንያቱ በጣም ቀላል ነው። ምንም ነገር በነፃ አይገኝም። የተሻለ ነገ ለመገንባት ዛሬ ላይ ኢንቨስት ማድረግ አለብን። አንድን ዛፍ ለመትከል ጊዜ፣ እንክብካቤ፣ ትዕግስት እንደሚያስፈልግ ሁሉ የተሻለ ህይወት ለመገንባት ጥረትና ጽናት ያስፈልጋል። ዋጋ መክፈል ማለት ምን ማለት ነው? ጊዜን በአግባቡ መጠቀም፣ ትጋትን መላበስ፣ ምኞትን መስዋዕት ማድረግ፣ ስህተትን መማሪያ ማድረግ። እስኪ እያንዳንዶቹን ሰፋ አድርገን እንመልከታቸው። ጊዜን በአግባቡ መጠቀም ማለት ምን ማለት ነው? አብዛኛው ጊዜያችንን በማይጠቅሙ ነገሮች ላይ እናጠፋለን። ዛሬ ለነገ ጠቃሚ በሆኑ ነገሮች ላይ ጊዜያችንን መዋል፣ አዲስ ክህሎት መማር፣ መጽሐፍ ማንበብ፣ ስራችንን በትጋት መስራት፣ እነዚህ ሁሉ ነገሮች ስኬትን የሚያረጋግጡ የዛሬ ኢንቨስትመንቶች ናቸው። የምለው ነገር ቀላል አይደለም። እንደሚወራው ሁሉም ነገር አይቀልም። በተለይ በዚህ ሰዓት በሶሻል ሚዲያ ሱሰኝነት ውስጥ በገባንበት ሰዓት እንደዚህ አይነት ነገሮችን እንደ ቀላል ማውራት ከባድ ነው። ሁሉም ሰው በሶሻል ሚዲያ ተጠምዷል። መጽሐፍ ማንበብ፣ ለራስ ጊዜ መስጠት የሚባሉ ነገሮችን ትቷል። ስለዚህ አስብበት። ትጋትን መላበስ። ስኬት በምሽት አይመጣም። ብዙ ላብ፣ ብዙ ጥረት ይጠይቃል። ዛሬ ጠንክረን መስራት ነገ የምናገኘውን ውጤት ይወስናል። ፈተናዎች ቢበዙም ወደፊት መጓዝና ተስፋ ለመቁረጥ የዋጋችን አንድ አካል ነው። ምኞታችንን መስዋዕት ማድረግ አለብን። አንዳንድ ጊዜ ለነገ የተሻለ ነገር ማግኘት የአሁን ምኞታችንን መስዋዕት ማድረግ ሊኖርብን ይችላል። አላስፈላጊ ወጪዎችን መቀነስ፣ ተጨማሪ ሰዓት መስራት፣ ከጓደኞቻችን ጋር ጊዜ ከማሳለፍ ይልቅ ግባችንን ማሳደድ አለብን። እነዚህ ሁሉ ዋጋ የምንከፍልባቸው መንገዶች ናቸው። ስህተታችንን እንደ መማሪያ መቁጠር አለብን። በህይወት ጉዟችን ውስጥ ስህተቶች መፈጠራቸው አይቀርም። ነገር ግን ከስህተታችን ተምረን ወደፊት መጓዝ የዋጋችን አንድ አካል ነው። ስህተት ማለት መጨረሻ ማለት አይደለም። ይልቁንም የተሻለ ሊሆን እንደሚችል ማሰብ አለብን። ካልወደቅ መነሳት የለም። አእምሯችንን ማሳደግ አለብን። አዳዲስ ነገሮችን መማር፣ የተለያዩ አመለካከት ያላቸው ሰዎች ማዳመጥ፣ ዕውቀታችንን ማስፋት። እነዚህ ሁሉ ለነገው ስኬታችን የምንከፍላቸው ጠቃሚ ነገሮች ናቸው። ምናልባት በዚህ ጉዳይ ላይ ሶሻል ሚዲያው ሊያግዘን ይችላል፣ ግን አጠቃቀማችንን ካወቅንበት። አለበለዚያ ሶሻል ሚዲያ ልክ እንደ እሳት ነው። ከተጠቀምክበት ምግብህን ታበስልበታለህ። አጠቃቀሙን ሳትችል ጣራ ላይ ካስቀመጥከው ህይወትህን፣ ቤትህን ያጋየዋል። የዚህ ሁሉ ጥረት የዋጋው ውጤት ብሩህ ተስፋ አለው። ጓደኞቼ ዛሬ የምንከፍለው ዋጋ ከባድ ሊመስል ይችላል። ድካም፣ ብስጭት፣ ተስፋ መቁረጥ ሊሰማን ይችላል። ነገር ግን ይህ ሁሉ ጊዜያዊ እንደሆነ ማስታወስ አለብን። ዛሬ የምናደርገው ጥረት ወደማይቀየር ጠንካራ ውጤት ያመራናል። ይህን ሁሉ ዋጋ ከፍለን ውጤታችን ምን ሊሆን ይችላል? በስሱ እንመልከተው። የተሻለ የገንዘብ ሁኔታ ይመጣል።
ዛሬ በትጋት ከሰራን እና ገንዘባችንን በአግባቡ ካስተዳደርን ነገ የተረጋጋ የገንዘብ ሁኔታ ውስጥ እንገባለን። ፋይናንሺያሊ ኢንዲፔንደንት እስክንሆን ድረስ ጠንከረን ከሰራን ይህ የምናስበው በአእምሯችን ያለው ህይወት ሊመጣ ግድ ነው። እስከዛው ጠንክሮ መስራት ነው። የተሳካ ስራ መስራት። ዛሬ አዲስ ክህሎት ከተማረንና በስራችን ላይ ጠንክረን ከሰራን ነገ የተሻለ የሥራ ዕድልና ስኬት እንደምናገኝ ምንም ጥርጥር የለውም። ይህ ዓለም ያረጋገጠው ሐቅ ነው። ታላላቆችን ስኬት ላይ የደረሱ ሰዎችን እነሱን ተመልከት። የተሻለ ህይወት ይኖርሃል። ዛሬ በጤናማ ምግብ ከተመገብክ፣ የአካል እንቅስቃሴ ካደረግ፣ ጤናህን በአግባቡ መጠበቅ እንደምትችል ምንም ጥርጥር የለውም። ስለዚህ ለነገ ዋጋ ክፈል። የጠነከረ ግንኙነት ይኖርህ። ዛሬ ለቤተሰቦቻችንና ለጓደኞቻችን ጊዜ ከሰጠን፣ መልካም ግንኙነት ከፈጠርን ነገ ደስተኛና የተረጋጋ ቤተሰብ ህይወት ውስጥ እንኖራለን። ስለዚህ እያንዳንዱ እርምጃህን በጥንቃቄ ተራመድ። የሰላምና የደስታ ስሜት ይፈጥርልሃል። ዛሬ አዎንታዊ አስተሳሰብ ከመገንባትና ሌሎችን መልካም ነገር ከማድረግ የተነሳ ነገ የተረጋጋና ደስተኛ ህይወት ይኖርሃል። ስለዚህ ለተቸገሩት ክፍት ይሁን። እነዚህ ሁሉ ነገሮች በነፃ የሚገኙ አይደሉም። ዛሬ ዋጋ ካልከፈልን ነገ እነዚህን መልካም ነገሮች ማግኘት አንችልም። ልክ አንድ ገበሬ ዛሬ ካረሰና ዘር ካልዘራ በክረምት ምንም የሚሰበስበው እንደማይኖር ሁሉ እኛም ዛሬ ካልሰራን ነገ የምንጠብቀው ነገር አይኖርም። በምኞት አትኑር። የሎተሪ ትውልድ አትሁን። ነገ ሎተሪ ደርሶኝ ህይወቴን እቀይራለሁ የሚለውን አመለካከት ከውስጥ አውጣ። ሎተሪ ደርሶ ህይወትህን ከምትቀይርበት እድል በመኪና ተገጭተህ የመሞት እድል የሰፋ ነው። ስለዚህ ይህን ሐሳብ ስታስብ በመኪና ተገጭቼ ብሞትስ የሚለውን ሐሳብ ማሰብ አለብህ። እያንዳንዱ እርምጃ ነው ህይወትህ ላይ ትልቅ ተጽዕኖ ሊያሳድር የሚችለው። ስለዚህ ከምኞት ቀጠና ወጥተህ ዛሬህን ኑር። አሁን ምን ማድረግ አለብኝ ብለህ ልታስብ ትችላለህ። ከልብ የምትሰማኝ ከሆነ አንዳንድ ነጥቦችን ልንገርህ፣ ከሰማኸኝ ትለወጥበታለህ። ህልምህን እውን ለማድረግ የሚያስችል ተጨባጭ እቅድ አውጣ። ትናንሽ የሚመስሉ ግን ትላልቅ ድሎችን ያመጣሉ። እርምጃ ውሰድ። እቅድ ማውጣት ብቻ በቂ አይደለም። ዛሬውኑ የመጀመሪያ እርምጃህን ውሰድ። ምንም ያህል ትንሽ ሊሆን ይችላል። ቢሆንም ወደ ግብህ የሚያደርስህ ቀጭን መንገድ ማለት እርምጃ መውሰድ ነው። ጽናት ይኑርህ። በመንገድ ላይ ብዙ ፈተናዎች ሊያጋጥሙ ይችላሉ። ተስፋ አትቁረጥ። ስህተቶችህን እንደ መማሪያ ዕድል ተጠቀምባቸው። የወደፊት መጓዣ መንገዶችን ያስቀጥላሉ። አዎንታዊ ሰዎችን ምረጥ። ከማን ጋር መዋል እንዳለብህ እወቅ። በዙሪያ አበረታችና አዎንታዊ አስተሳሰብ ያላቸውን ሰዎች ተጠጋ። የእነሱ ድጋፍና እምነት ጉዞህን ቀላል እንዲሆን ያደርግልሃል። ራስን ተንከባከብ። ለአካላዊና ለአእምሮአዊ ጤንነት ትኩረት ስጥ። በቂ ረፍት አግኝ። ጤናማ ምግብ ተመገብ። የአካል ብቃት እንቅስቃሴ አይለይህ። በተለይ ወጣት ስትሆን ይህ ነገር በጣም ያስፈልጋል። ትናንሽ ድሎችን አክብር። በመንገድ ላይ ያገኘሃቸውን ትናንሽ ስኬቶች እንደ ትልቅ ድል ተመልከታቸው። ይህ ለቀጣይ ጥረትህ ሞራል ይሆናል። ለሌሎች መልካም ሁን። ሌሎችን መርዳት፣ አዎንታዊ ምክሮችን መስጠት ከአፍህ አይለይ። ሰብአዊ ፍጡር ሁን። የነገ ህይወታችን በእጃችን ነው። ዛሬ የምናደርገው ምርጫ የነገ ማንነታችንን ይወስናል። ፈጣንና ቀላል መፍትሄዎችን ከመፈለግ ይልቅ ለረጅም ጊዜ የሚቆይ ውጤት ለማምጣት ከፈለክ ዛሬ ዋጋ ክፈል። አስታውስ፣ ታላላቅ ነገሮች በአንድ ቀን ውስጥ አይከናወኑም። ትናንሽና ተከታታይ ጥረቶች ከጊዜ በኋላ ትልቅ ለውጥ ያመጣሉ። ልክ የአንድ ውሃ ጠብታ ለረጅም ጊዜ ሲንጠባጠብ ትልቅ ድልድይ እንደሚሰብረው ሁሉ የእኛም ትናንሽ ጥረቶች ከጊዜ በኋላ ትልቅ ውጤቶች ያመጣሉ። ነገ የተሻለ ህይወት መኖር ቅንጦት ሳይሆን ግዴታችን ነው። ለራሳችን፣ ለቤተሰቦቻችን፣ ለትውልዳችን የተሻለ ዓለም ለመገንባት ዛሬ ዋጋ መክፈል አለብን። ዛሬ ያካፈልኩ ሐሳብ በህይወት ላይ ትልቅ ለውጥ ሊያመጣ እንደሚችል ተስፋ አደርጋለሁ። መቼም እርግጠኛ መሆን አይቻልም። ነገ የተሻለ ህይወት ለመኖር ዛሬ ዋጋ መክፈል ግዴታ እንደሆነ እወቅ። ይህንን እውነት በልብህ ይዘህ ለነገ የተሻለ ቀን ሊመጣ እንደሚችል ተስፋ አድርግ። ጠንክረህም ስራ። ይህንን ቪዲዮ ወደህ እንደተመለከትከው ተስፋ አደርጋለሁ።
ለዚህ ቻናል አዲስ ከሆንክ ሰብስክራይብ ማድረግ አትርሳ። ለኔም ላንተም የሚጠቅመን ይሆናል። ላይክ አድርግ፣ ካንተ ምንም አይቀነስም። ሰላም ቀን ይሁንልህ። ቀጣይ እስክንገናኝ ቻው።